አራት ብቻ እሺ በያ አንተ ዞር በልልኝ ሰላምን ከሆነ ሰው ጋር ስታወራዩት እሷም መፈተን አለበት ካለፈች በሰርፕራይዝ መልኩ ሰጣታለሁ ሊፈትናት ሄዷል እስካሁን በሰላም እየጎበኘች ነው ያለችው አቋምሽ ደግሞ ያምራል ቴንክ ዩ ተመልከታት እስኪ ጤና የለውም እንዴ ልጁ እኔ ሰው ባይዘው በጣም ተደራርቡኛል ባለፈውም ተፈነከተ አሁንም ጥፊ እንዴ አውርደኛና ይህ ሰው ሚካኤል ይባላል ለፍቅረኛዬ ትልቅ ስጦታ አዘጋጅቼላታለሁ ነገር ግን ከመስጠቴ በፊት እንደምትወደኝ ማረጋገጥ ፈልጋለሁ ብሎ እኛ ጋር መጥቷል እኛ ደግሞ ታሪኩን ከሰማን በኋላ ለመርዳት ተስማምተን እንኳን ደህና መጣ እንኳን ደህና ቆያችሁ እስቲ ምንድነው እንኮ ልታገባት የምትፈልጋት ሴት ነው እንግዲህ ፈትኑ እያልክ ያለው አዎ ቅድም እንደነገርኩ እንግዲህ ያው በጣም አሳሳቢ ጉዳይ ነው ባይዘው እንደዚህ እንደ ቀልድ አይቼ የምነግራችሁ አይነት አይደለም ይሄ ነገር ማለት ይሄ ለኔ መሰረቴን መጀመርበት ወይንም ኑሮዬን ምኑርበት ጉዳይ አሳሳቢ ጉዳይ ስለሆነ እና ታዲያ የነን መሰረቴን ለመዘመር ግዴታ ምን መሆን አለብኝ እውነተኛ ቦታ መገኘት አለብኝ አይደል እኔ በመጀመሪያ ደረጃ ግንኙነታችን ስነግር የሆነ ቀሲስ ደመስ የሚባሉ አባታችን ነበሩ የሁለታችንም አባት ናቸው ንስሐ አባት አዎ ኦኬ መጀመሪያ እሷን ሳገኛት ቀሲስ ደምስ ነው እኔና እሷን ያገናኘን ቄሱ እንዳሉ ናቸው ቄሱ ማለት ንስሐ አባታችን ነው ማለት ሁለታችንም ንስሐ አባት ናቸውና ግን እንድንጋባ ይፈልጋሉ እንደዚህ ቀሲሶች ወይንም የሃይማኖት አባቶች ንስሐ አባት ስትሆን ለምን አግብታ ተሰበሰበም የሚሉ ነገር አለ ገባ አይደለ የሆነ እንደዚህ እነሱ እንደ ድሮ ስለሆነ ይሄ መታየት በጓደኝነት ቆይተ በቀናናት ሁለታችን ስለተስማማን ምን አደረግን በቃ ትንሽ ጊዜ ምናምን ስንል ከዛ ምን እያለችኝ መጣች ቤት ብትገዛ ምናምን ኦኬ ለመጋባት ቤት ቢኖረን ምናምን የሚል ሐሳብ አቀረበች በወቅቱ የዛ ጊዜ እንደዛ በመጥለይ ሰዓት አይ ቲንክ ስራው ትንሽ የተበላሸ ነበር መሰራው ስራ ማለት ብዙ ገንዘብ አላገኝም ነበር ምናምን እና ይሄን ስትለኝ ትንሽ ብር ነበረች እጄ ላይ በወቅቱ በዛ ብር ደግሞ ከባንክ ጋር ጋጅቴ ነው መኪና ልገዛ ነበር ሐሳቢ ከባንክ አገናኝተ አዎ ለመኪናው አይሞላልኝም እጄ ላይ ያለው ብር ማለት ነው ከባንክ ጋር አገናኝቼ በቃ የሆነ መኪና ገዝቼ ቢያንስ ንብረት ላይ ተቀመጥ እስከዛኔ ስራውም ሊስተካከል ይችላል እየሰራራው እንግዲህ የተሻለ ከመጣ ቤቱንም አሳካለው በቃ አደርጋለሁ ብዬ እየተጓዝኩ ያለው ሰው ነበርኩኝ ማለት ነው በኮንፊደንስ ማለት ነው አይቆ ያልኩና ሐሳብ ቀይርኩኝ እንደገና ችምብር ላስቀምጣትና ቤት ሲሻለኛል ማለት ይሄም በጣም 400,000 ብር ምናምን ዝም ብዬ አስቀመጥኩት ያን 400,000 ብርና በ3 ወሩ ደግሞ በቃ ትንሽ ሰርቼ ጨምሬ ደና ነገር ገዛለሁ ይሳስብ መኪናው ጋር ታውቃለህ ወጣ ባንዴ እንዴ ባንዴ እጥፍ ነው ሄደው ማለት ነው ከዛ ቆጨኛው አጋስተው ቢሆን አዎ የባሰ እንደገና አሁን ሌላ ነገር ገባው በቃ በጣም በቁጭት ማለት ነው እና ገዝቼ በወነሩ ምናምን እያለውና በዚህ ሐሳብ ውስጥ እያለው እንዳጋጣሚ ስራ የተስተካከለልኝ የተሻለ ገቢ እያገኘው በመጣው ቁጥር ምን ማድረግ አለብኝ ብዬ ሳስብ መኪናውን የሚለውን ተውኩና አሁን ቤት ይቀድማል አይደል ቤት ነው ያለችኝ እሷ ያንን ቤት በባንክ አገናኝቼ ሰመር ሪል ስቴት ሰመር ምናልባት ሰመር ሪል ስቴት ካወቃችሁት ያችን 10% ብርኝ ከፈልኩና ይያለው ማለት ነው ኦኬ ቤት ከነሱ ገዛ ማለት ነው አዎ ቤት ገዛ ከነሱ ገዝቻለሁ ዋናው ነገር አሁን እዚህ ጋር ባለፈውት ከ15 ቀን አይ ቲንክ 20 ቀን በፊት ሰላምን ከሆነ ሰው ጋር ስታወራዩት ማለት እዚህ ልመጣ ይችላልኩበት አሁን ከወንድ ጋር ያ ብሩክ የሚባል ልጅ ነው ልጁ ያወራታል በጣም በቃ ታወራለች ምንድነው ሰላምዬ ምናምን ስላትም አይ የትምህርት ቤት ጓደኛዬ ነው ማለት ይሄን ስላውን እንግዲህ ወዳታለሁ በጣም ስለወዳት ቀርቻ አይደለም ትንሽ የሆነ ጥርጣሬ በውስጥ የተፈጠረ ቀኔ ደግሞ ከስልኩን ወሰድኩና ልጁን አየሁት ምናምን ቴሌግራም ላይ ምናምን ሳየው የሆነ ሪች ሀብታም ነገር ነው የሚመስለው ይዞት የተነሳው መኪና ራሱ በጣም ሌክዠሪ ካር ነው መኪና ነው ፍክክር ውስጥ ገባ ኢቭን እንደዚህ አንዳንድ ነገሮችን አይተ የምትረዳው ነገር የለም ይሄ አንገቱ ላይ ያደረገው ወርቅ ይሁን ምንም ብቻ ይሆናል አይደል ባላብት ነው ሴቶች ደግሞ እንደዚህ አይነት ነገር አንዴ ከእንደዚህ አይነት ወንድ ጋር ከጀመሩ ከባድ ናቸው ያወዳድሩሃል አንተና ማታ እንኳን ከእንቅልፌ እየተነሳው ነው ማስቡ በጣም የሚገርም ነገር ማለት ነው እንዴ ለአመት አብረ ቆይተ አዎ ማለት ለምንድን ነው ራሴን ጠይቃለሁ ባይዘው እንቱን አልነገርኳትም የቤቱን ምናምን አሁን መግዛትን ውል እንዲያስኩኝ ነው አልነገርኳትም ለምን እንዳልነገርኳት ታውቃለህ ግን እናንተ ጋር መጥቼ እዚህ ስቱዲዮ ላይ እሷም መፈተን አለበት ከዛ ካለፈች ቤቱን እንነግራት ካለፈች እዛው ጋር ነግራትና በቃ ያው ሐሳባችን እየተሳካ ነው
የምንፈልገውን ህይወት ለመኖር ይርን ያለ ነው ብዬ በሰርፕራይዝ መልኩ ሰጣታለሁ ቁልፉ። ከወደቀች እንዴ ትቀልዳለህ እንዴ ህይወት ነው ይሄ ነገር ገባ አይደለ? ጨከን ብዬ ወደ ኋላ ተመልሼ ሀብ ይጀምራለሁ ብዬ ነው ዛሬ በጣም ያጓጓል መጨረሻው ነው ያሱ ለማይጓጓ ማለት በቃ ይሄ ነው ምዳችሁ ጥሩ ነው ያርገው ስለዚህ አሁን ሰርፕራይዝ እንግዲህ አስቡ። ሰላም የዛሬው ፈተና ህይወቷ ሰላም አስቢበት ማለት አንድ ኑሮ ሲመሰረት በመለዋል አይደለም ጅዋጅዌ በመጫወት አይደለም። እንደዛ አይነት ሰዎች ደግሞ ብዙ ጊዜ ታውቃለህ ንፋስ ላይ ነው የሚቀሩት። እቅዳችን ሚኪ ከገዛው ከሰመር ሪል ስቴት ፈቃድ ጠይቀን ከዚህ በፊት ያስረከቡት ሳይት ላይ የሚኪን ፍቅረኛ ለመፈተን ነው። እንግዲህ ተመልካቾቻችን የተባልነው ቦታ ደርሰናል ማለት ነው። እሺ አሁን እንገባና ፍቃዳቸውን እንጠይቃለን ማለት ነው። የነሱ ፍቃድ ካገኙ በኋላ መቅረጽ እንችላለን ማለት ነው። አዎ የሚገርም ነው። ሽያጭ ማዕከላቸው እዚህ ጋር ነው ብያለሁ እንዳልኩ። እንዴት ነሽ? ሰላም ነኝ። እንዴት ነሽ? ይገረም አልገባም እንዴ? ያው እዛ ጋር እሱ ነው ያለው። ይገረም ሰላም እንዴት ነህ? ደህና ነህ ወይ? ሁሉ ሰላም እንዴት ነህ? ሰላም ነው? እንዴት ነው? ደህና ነህ ወይ? ቁጭ በሉ እና ይኸው ለምን መሰለህ ይገረም አንዳንድ ነገሮች እንድታግዙ ነበረ እዚህ መጣ ነው። በጣም ወዳት ማለት ላገባት ያልኩት ጓደኛ ያለች እሷን ጓደኛዬን ደግሞ በአንዳንድ ነገሮች ስለጠረጠርኳት እዚህ ጠርቻት በሌላ መንገድ ልፈትናት ፈልጌ ነው ባጭሩ ማለት ነው። ፈተናውን ካለፈች ማለት ልቀጥል ወይንም አብሬያት ልቀጥልና ዶክመንቱንም ልሰጣት ነው። ከእናንተ የገዛሁት ቤት ማለት ነው። ፈተናውን ካላለፈች ደግሞ እኔም የራሴን ህይወት ልጀምር እሷም የራሷን ህይወት እንድጀምር እዚህ ጋር ይሄ ነው። እሺ መቅረጽ እንደሚቻል እኔ አላውቅም። አሁን የኔ የስራ ፖዚሽኔ ሴልስ ነውና እንደሚፈቀድ ደግሞ እስቲ ከማናጀር ጋር ላውራና አስፈቅጄ ልምጣ። እሺ እጠብቃለሁ። ብዙ እጠብቃለሁ። እሺ እሺ ያለውን ነገር ጠይቄው ነበርና እሺ እስቲ ሞር ክሪል እንታረግለት አንተ በአካል ሄደህ እንድታናግረው ፈቃዱን አግኝተሃል። እናንተ ብታዋሩት ይሻላል ሞር። ስለዚህ ችግር የለውም። እናመሰግናለን። እሺ አመሰግናለሁ። ሰላም እንዴት ነው? ምናልባት እንግዲህ ትፈቅድልኛለህ ብዬ አስባለሁ። እንዴ ደንበኛ እኮ ንጉስ ነው። እንዴታ እንግዲህ እናንተን መተባበር እናንተን ማግዘኛ ግዴታ ኃላፊነታችን እና ምን መሰለህ ለየት ያለ ጉዳይ ነው። ባለፈው የገዛሁት ቤት አለ አይደለ? ያንን ቤት በጣም ወዳት ጓደኛ ያለች ባለፈው ትንሽ አጫውቼሽ ነበር እና ለሷ ሰርፕራይዝ ለማድረግ አንዳንድ ጥርጣሬዎች በውስጤ ስለተፈጠሩ እሷን መፈተን እፈልጋለሁ። ኦኬ ስለዚህ ይሄኛው ሚዲያ ደግሞ እኔ ፈትኑ ላይ ብያቸው ነው። ኦኬ እነሱ ዩቲዩበሮች ናቸው። ምናልባት ለቀረጻ የምትተባበረን ከሆነ እየጠየቁ ያሉት እኔ ማለት ነው። ድብቁ ካሜራ የሚል የዩቲዩብ ሾው አለ እና እዛ ላይ እኛ ሎያልቲ ቴስት ነው የምንሰራው። ፍቅረኛ ይታመናሉ አይታመኑም ብለው ማለት ነው። እሱ ደግሞ የኛ ፕሮግራም ካየ በኋላ መጥቷል። ስለ ያልጠበቅነው ነገር ነው እሱም የነገረን። ትንሽ ከበድ የሚላል ደስ የሚላል። እኔ ደግሞ የምሰጥህ ለአንተ አሳይመንት ይኖራል። ይሄን ነገር ሳረግ ዝም ብዬ አይደለም። ምንም አይነት ነገር ሊፈጠር ይችላል። አሁን እኔ ቀረጻውን ልፈቅድ ለምችለው ምንም አይነት ነገር ሊፈጠር ይችላል። አንተ የምትፈልገውን ነገር ማረጋገጥ የፈለግከውን ነገር አረጋግጥ፣ ችግር የለውም፣ ልፍቀድልህ። ከዛ በኋላ ግን የሚፈጠሩት ነገሮች ሀፕን የሚያደርገው ነገር ምንም አይነት ነገር ቢሆን ቁጭ ብለህ ዲስከስ ለማድረግ እኔም እንደ ሽማግሌ ይቆጥራል። እያንዳንዱን ነገር ደግሞ እኔ በምልህ ወይ ነገሮችን ልታደርግልኝ ፈቃደኛ ከሆንክ ይሄን ፍቃዱን እሰጥሃለሁ። እውነት ነው። ይሄ ትልቅ ድርጅት ነው። እንደ ድርጅት ምንም አይነት ችግር አልፈጥርምም፣ ሊፈጠርም አይችልም። ይሄንም በእርግጠኝነት ሆነ 100% እመነኝ። ያው አንተ የገዛው እንግዲህ አዲሱ ሳይታችን ላይ ቡልጋሪያ ላይ ከባለ 1 መኝታ እስከ ባለ 3 መኝታ ስለሆነ ያሉን ባለ 2 መኝታውን ነው አንተ የገዛው። ትክክል። እሱን ስለሆነ ያንን እንግዲህ የዛሬ 2 ዓመት ከ6 ወር ነው የሚደርሰው። ሰመር ሪል ስቴት ከዚህ በፊት ያስረከብነው ቤቶች አሉ፣ ለደንበኞች አስረክበናል። እንደ ሳምፕላው እዛ ጋር የምንጠቀመው ቤት ስላለ እዛ ጋር በደንብ እያንዳንዱን ነገሮች ኦልሬዲ ቀረጻ ማድረግ ትችላለህ። የምትፈልገውን ነገር እንድታደርግ ፈቅድልሃለሁ። ሴቶች አደባባይ ጋር ነው ያስረከብነው፣ እዛ ጋር ነው የሚሆነው ማለት ነው። እዛ ጋር ሄዶ በደንብ መቅረጽ ይችላል። ፈልገውን ነገር አግኝቶ እዚህ ቤት ላይ ደግሞ ያው አብረው ኖረው እየሰሩ እስከዚያው አብረው በትዳራቸው ኖረው ቤታቸው ላይ ደግሞ አብረው ወደፊት ልጆች እንዲያፈሩበት ነው
እኛው ዋናው ፍላጎታችን። ሰሞኑን አሁን ዲስካውንት ላይ ነን እኛ ያለን ያመቻቸነው ዲስካውንቶች አሉ። እንደውም በዚህ አጋጣሚ ለእናንተ ዩቲዩብ ተከታታዮች እንደውም ላይክ መጥተው ይሄንን ኦልሬዲ ቪዲዮ እንግዲህ አይተው አሁን መቼም እሱ እንግዲህ ይሄንን ቪዲዮ ሊያሰራጭ ነው ይመስለኛል እና ያንን አይተው የሚመጡ ለእናንተ ኦዲየንሶች እናንተም ወጣቶች ናችሁ በደንብ እናንተንም ለማበረታታት እንግዲህ ሁሌም ካምፓኒው ለእናንተ የተወሰነ የምትፈልጉትን ነገር ለምሳሌ ካሜራ ምንም ሊያስፈልጋችሁ ይችላል። ሰፖርት እንዲያረጋችሁ በድብቁ ካሜራ ብለው ለሚመጡ 25 ደንበኞች ቀድመው 25 ደንበኞች ለሚመጡ 25% ራሱን የቻለ ቅናሽ አድርገን እንቀበላችኋለን። 10% ዳውን ፔመንት ከፍለው ለምሳሌ ባለ አንድ መኝታ የሚፈልግ ሰው 770 ሺህ ብር ከፍሎ ኦልሬዲ ቤቱን የግሉ ማድረግ ይችላል። ቶታል ፕራይሱ 7 ሚሊዮን ነው የሚሆነው ባለ አንድ መኝታ ለምሳሌ። ያን ደግሞ 100% ለሚከፍል ደግሞ በ5 ሚሊዮን ብር መጨረስ ይችላል ማለት ነው። ራሱን የቻለ የመዋኛ ገንዳ ያለው ራሱን የቻለ ብዙ አሚኒቲዎች የተሟሉለት ፓርኪንጎቹ የተሟሉለት እንዲሁም በውስጡ ጂም፣ ስፓ፣ ዴይኬር፣ ላይብራሪ እንዲሁም ራሱን የቻለ አሁንም ጋርደን የተመቻቸለት እጅግ ዘመናዊ የሆነ አፓርትመንት ነው። ሱቆችም ከፈለጉ ሱቆችም አሉ። ደንበኞች የሚፈልጉ ከሆነ ከ25 ካሬ ጀምሮ የንግድ ሱቆችንም መግዛት ይችላሉ። መሀል ቡልጋሪያ ጋር ነው የሚገኘው። በካሬ 89 ሺህ ብር ነው በካሬ እየሸጥን ያለ ነው። 100% ለሚከፍል ደግሞ በካሬ 70 ሺህ ብር ነው የምንሸጠው ማለት ነው። ቀድሞ የሚመጡ ደንበኞች በእናንተ ስም ከሆኑ ለእናንተ ደግሞ ከማኔጅመንት ጋር በደንብ ተነጋግሬ እናንተ ደግሞ ቤት የምታገኙበትን መንገድ ወደፊት እኔ ኃላፊነት ወስጄ አመቻቻለሁ። እናንተ መዘው ትሆናላችሁ። አሁን ፈቅደልኛል ማለት ነው። እዛ ሄጄ መጨረስ እችላለሁ። እዛው እንግዲህ ያለቀው አፓርትመንታችን ላይ ሄደህ ቀረጻውን ማድረግ ትችላላችሁ። ይገረም ይዟችሁ ይሄዳል። ያው በደንብ ስለሚያውቀው ያለውን ነገር በደንብ ያስረዳችኋል። እዛ ጋር እንግዲህ ሄዳችሁ በደንብ ቀረጻችሁ ማድረግ ትችላላችሁ። እሺ፣ አመሰግናለሁ። ሰመር ሪል ስቴት ቀረጻውን ፈቅዶልናል። አሁን ደግሞ ቀጣዩ እቅዳችን ሚኪ ለፍቅረኛው ደውሎ ውጭ ያለው ጓደኛዬ ቤት መግዛት ይፈልጋል፣ ነገር ግን እሱ ማየት ስለማይችል እኔ እንዳይለት ልኮኝ ነበር። እኔ ደግሞ ቢዚ ስለሆንኩ አንቺ መተሽልኝ ብሎ ፍቅረኛውን ወደ ሰመር ሪል ስቴት እንዲያመጣት ነው እቅዳችን። የሚኪ ፍቅረኛ ሰመር ሪል ስቴት መጥታለች። ሴልሱ ስለ ሪል ስቴቱ እያስረዳት ነው። እኛ ደግሞ ፈተናውን ልንፈትንበት ያሰብነው የሰመር ሪል ስቴት ቤት ውስጥ ካሜራ ገጣጥመን ጨርሰናል። ሴልሱም ስለ ሳይታቸው ካስረዳት በኋላ ፈተናው ወደ ተዘጋጀላት ቦታ ይዟት ይሄዳል። 100% ጥንቅቅ አድርገን ያስረከብነው ቤት ይህን ይመስላል። እዚህ ጋር የሰመር ሪል ስቴት ሴልስ እያስጎበኛት ይገኛል። እኛ ደግሞ ሁሉን ነገር መኪና ውስጥ ሆነን እየተከታተልን ነው። ቡልጋሪያ ሳይት ላይ ብቻ ነው ለሽያጭ ያወጣ ነው። ፉል ፊኒሽድ አድርገን ነው ያስረከብነው። በደንበኞቻችን ጥያቄ መሰረት ግን የቡልጋሪያ ሳይት ላይ ሰሚ ፊኒሽድ አድርገን ነው እያስረከብን ያለ ነው። ምክንያቱም ደንበኞቻችን በራሳቸው ቴስት እንዲጨርሱ። በጣም ደስ የሚል ነው። አየሩ ራሱ በጣም ቆንጆ ነው። በጣም ነፋሻማ አየር ነው። እኛ ስንመርጥ እንግዲህ ፕራይም የሆኑ ሎኬሽን ላይ ነው አፓርትመንቶችን እየገነባ የምንገኘው። ይሄኛውም በጣም ተመራጭ ነው። የቡልጋሪያው ደግሞ ሞር ሰው የሚመርጠው ሎኬሽን ላይ ነው እየገነባን የምንገኘው። አንደኛው ቤድሩም ደግሞ በዚህኛው ጋር በኩል ማግኘት እንችላለን። እንግዲህ ተመልካቾቻችን የዛሬ ፈታኛችን ቢኒያም ነው። እንግዲህ ዛሬ ልጅቷን እንደሚጠላት ይቅና ልበል ይቅና አልኮ ማለት ፍቅረኛ አንታጣለ ማለት እሱን እኮ ብዬ ነው። መኝታ ክፍሉ ደግሞ ይሄንን ይመስላል። እዚህ ጋር ክሎዜት አለ። እንግዲህ ይሄን በሚመስል አጨራረስ የቡልጋሪያ ላይ በካሬ በ89 ሺህ ብር በ10% ቅድመ ክፍያ ነው እየሸጠን የምንገኘው። ሙሉ በሙሉ እንደዚህ ሆኖ ሲጠናቀቅ እንግዲህ የሪተርን ኦፍ ኢንቨስትመንቱ ማሰብ ነው። እየጎበኘች ነው። ከፈለክ ይቅና ከፈለክ ይኸው እኛ እዚህ እያየናት ነው። እዚህ መኝታ ቤት ገባን ነው እሷ ለምሳሌ ከመቼ ነው እንግዲህ ከካሜራ ጀርባ ማድረግ ምንም ባረግ እንደደበረ ታቀል እንግዲህ ቢኒያም ራሴው ስለሆነ የላኩ እንግዲህ ምን ይደብረኛል? ራሴው ልክ እንዳይደብር ይለኛል። ሊፈትናት ሄዷል። እስካሁን በሰላም እየጎበኘች ነው ያለችው ቤቱን። ይሄ ሁለተኛው መኝታ ቤት ነው። ማስተር ቤድሩም ማየት እንችላለን። ኦኬ፣ እሺ፣ ታሳየኛለህ? እሺ፣ መልካም። ሌላኛው ደግሞ ያናገሩሽ 50% የባንክ ብድር የቡልጋሪያ ሳይታችን ላይ። አሁን ደግሞ እቅዳችን ቢኒያም ቤት ሊጎበኝ የመጣ ሰው መስሎ ከነሱ ጋር ከተቀላቀለ በኋላ ሴልሱ ቢኒያም እና ልጅቷን ብቻቸውን ጥሏቸው እንዲሄድ ማድረግ ነው። ከዛም ቢኒያም አንዳንድ የጥቅማ ጥቅም ጥያቄዎች ይጠይቃትና በነዛ ጥቅማ ጥቅም ጥያቄዎች ተታላ ልጅቷ ፈተናውን ትወድቃለች ወይ የሚለውን አብረን እናያለን። ሰላም፣ እንዴት ነው? ሰላም ነው። የሰመር ሳምፕል ነው። ቼክ ለማድረግ ነው።
ወይኔ በጣም ነው የሚያምረው። አገባቡ ትክክል ነው ግን ልጁን እንዴት እንደጎተተው እያየ ነው እንዴ? በስመ አብ ውሃ በላ በቃ የማ በቃ አሰመጣት። ኦ ማይ ጋድ እንዴት ነው የሚያምረው። እኔ ባለ ስንት መኝታው ነው? ባለ ስንት መኝታው ነው? ባለ ሶስት ነው። እና ያሪፍ ቤት ነው። ልገዥ ነው? ዋው አዎ መስጠት ስራቸው ያበደ ነው በጣም። ኧረ ብቻቸውን የቀሩ ለመኝታ ቤት እኔ የለሁበትም ለራቅ እንጂ እኔ በቦክስ እንዳትለኝ እኔ ራሱ የሚያማርጠኝ ሰው እየፈለግኩ ነበር። እውነት እውነትም ይሄ እንዴት ነው በቃ አካሄዱ ምናምን ሴልሱ የት ሄዶ ነው? ፊኒሺንጋቸው በጣም ነው የሚያምረው በጣም። የት ነው ሰፈርሽ? የት ሄዶ ነው? ቆይ ይመጣል እሱ እዚሁ ነው ይመጣል። የት ነው ሰፈርሽ? ሰፈሬ ምን አድርግልሃል? ሰፈሬ ብነግርህ ንቅንቅ የለም እኮ ምንድን ነው ያለችው? የሚያማርጥሽ አትፈልጊም? አይ አልፈልግም። እኔ ራሴ እየመረጥኩኝ ነው። እንዴ ምን ችግር አለ? ምን ችግር የለውም ግን ለራስህ ማየት ትችላለህ። ጠብ አድርገሻታል ማለት ነው። በቃ ይኸውልህ በቃ ባለቤት አለሽ? ትዳር አለሽ? ቆይ የት ሄዶ ነው ልጁ? እንዴ ይመጣል እሱ አንተ ቆይ ማነክ? ለምንድን ነው እንደዚህ የፖሊስ ጥያቄ የምጠይቀኝ? ኖ እኔማ ቤት ልገዛ ነው የምትሆን እኮ አማርጭኝ ያልኩ ሌላ ነገር እኮ አላልኩም እኮ ራስህ መምረጥ ትችላለህ። እኔ የራሴን ስራ እየሰራሁ ነው። ትዳር አለሽ ወይስ ለቤተሰብ? ቆይ ለምንድን ነው እንደዚህ ኖርማል ጥያቄ እኮ ነው ለምንድን ነው እንደዚህ ጥያቄ? ኖርማል ጥያቄ እኮ ሌላ ነገር እኮ አይደለም። ሰላምዬ እውነት ትወጂኛለሽ ማለት ነው? እኔ ነኝ የተሳሳትኩት። ከጠበቅኩት በላይ ነው ያገኘሁት። እንሽ ቀዳደምበታ እንሽ ቀዳደምበት። ኦ ማይ ጋድ እኔ በጣም ነው የወደድኩት። እኔ ስትል በጣም ነው የሚያምረው። ሁለታችንም አሁን ለአንድ ቤት አንድ አይነት ብር ከምናወጣ አስበሽዋል? እኔ ከበርባረግና አብረን ብንሆን። አንተ ቆይ ምን ልታረግ ነው የመጣኸው? ምንድን ነው የምታወራው? ኖ ጀስት እኔማ ቤት እያዩ ነው የምታወራውን ተጠንቀቃ። ታዲያ ምን አልኩኝ እንዴ? አታወራ ነው እንዴ? ያታወራ አላልኩም ግን የምታወራውን ነገር ተጠንቀቅ። የኔ እናት በእናትሽ በጣም ነው የሚያምሩት። አቋምሽ ደግሞ ያምራል። ቴንክ ዩ። አገባቡ ትክክል ነው ግን ይሄ ልጅ ዋናው አገባቡ አይደለም አባቴ። እዚህ ጋር የእሷን ቃል ነው እየሰማሁ ያለሁት። እሷን ብቻ ነው የምሰማው እዚህ ጋር። አስቢ እዚህ 3 መኝታ ላይ ልጆች ወልደን ሲቦርቁ ጀስት ቀልድ ነው። በጣም ቀልድህ በዛ። ኧረ ለምን አልፈህ ካታይኝ ባትከተለኝ ደስ ይለኛል። እኔ እኮ አንቺ ጋር እኮ አይደለም እኮ ቤት እያዩ እኮ እኮ አታውራ። እሺ በቃ እሺ ካልሽ በጣም ነው የምታሰለቸው። ኧረ እቺ አራስ ነብር ሆነችበት እኮ። ኧረ እውነት ትወደኛለች። እውነት አመሰግንሻለሁ። ከኔ ጋር ሆኝና እኔ ቤት ልግዛልሽ። አባቱ እኔ የምወደው ፍቅረኛ አለኝ። ሰማ ግን እዚህ ጋር ቅር ያለኝ ነገር ፍቅረኛ አለኝ ነው እንጂ ኧረ ተው በእናትህ ምንም ቅር አይልም። ስም አልጠራች። አንተም ባይሆንስ? አይ እኔን ነው ከኔ ውጪ ምንም የምታፈቅረው ሰው የለም። እኔ በቃ አሁን እርግጠኛ ነኝ። እውነት ሰውዬ ዝም በል። ምን አልኩኝ? ሊበት ቤቱን ምን ጨቅጨቃ ነው? ኑ እናውራ እስቲ። ቆይ አንተ ልቀቀኝ። እጄን አትያዘኝ። እናውራ። ሌላ እያወራን ነው አይደለ? እጄን አትያዘኝ። በቃ ዝም ብለህ ካውራ እኮ እኔ ለኔ መድረስሽኝ እኮ ነው እያልኩ ያለሁት። ምንድነው እድል የምሰጥህ? እኔ የምወደው ፍቅረኛ አለኝ እኮ ይኸውልሽ። እና ምንድነው እኔ መተካታችንም እሱ አንተ ቆይ ምን ይቀልደኛ ነህ? እኔ እየቀልድኩ አይደለም የምሬን እኮ። እኔ ትዳር ነው የምፈልገው እና አባቱ ትዳር ሄደክ እዛ ገበያ ላይም ፈልግ ስትፈልግ አይመለከተኝም። እኔ ደግሞ ትዳር ያለኝ ሰው ነኝ። አትንካኝ፣ እጄን አትንካኝ። ይኸው በቃ አፍሰሻል። ጠባርገሻታል ማለት ነው። እኔ እኮ ቅድም ጠርጥሬያለሁ የንስሐ አባታችን ነው ያጣመሩን ስትል እግዚአብሔር ያጣመረው ማንም አለኝም። ማለት እኔ ባለጌ አይነት ሴት አይደለሁም። እሺ እኔ ፍቅረኛ አለኝ። እኔ ሰማኸኝ አይደለ? እና ምንድነው የምትለኝ? እኔ ተሽዬ ከሱ ተሻለ ፍቅር ነሽ። እኔ ላታሎንክም ፍቅረኛ አለኝ። በቃ ካንተ በላይ በቃ በደንብ አንደላቆ የሚያኖር ፍቅረኛ አለኝ። እሺ ሊኖር አይችልም ኢትዮጵያ ውስጥ እንደዚህ አይነት ቤታው ብቻሽን ልጎሽ እኔ አልሻልሽ። ይኸው እኔ አሁን ከኔ ጋር ብመጪ አንተማ ግባካ በቃ እኔ አልፈልግህም። አንተ እኔ ፍቅረኛ አለኝ አልኩ አይደለ? ነው ቻንስ ስጭኝ እኮ ነው። አትንካኝ፣ እንድትነካኝ አልፈልግም። ጤና ነው እድል ስጭኝ። እሺ ትዕግስቴን እያስጨረስከኝ ነው። ዞር በልልኝ። እሺ እራት ብቻ ልጋብዝሽ። እራት ብቻ እሺ በያ አንተ ዞር በልልኝ። ወረደች
ተመልካቾቻችን እንግዲህ ኧረ ጥፊ ቀያይ ስማው የሆነ ጥፊ ነው ቢኒያም። ኧረ ልጁን በእናትህ ልጁን ራሴ ልክ ጥፊ ያስመታሁት በእናትህ። ጤና የለውም እንዴ ልጁ? እንሂድ በቃ ያበደ በእውነት ደስ አለኝ እኔ እላለሁ። ምን ሰው በዛው አንተ ምን ሆነህ ነው? ቆይ ከማን ሰው ጋር ነው ጥለኝ የሄድከው? ለምንድን ነው ትተኸኝ የወጣው? ሰላም እንኳን ደስ አለሽ። ፈተናውን አልፈሻል። ፈተና ነበር። የምን ፈተና ነው? እነግርሻለሁ። ምንድን ነው? እኔ እንኳን ደስ አለሽ። በቃ ምን ጎዳችን እንዴ? መጣች እንዴ? አልገባኝም። ቆይ ምንድን ነው? አያው ይሄ ቤት ለጓደኛዬ ሳይሆን የኔ ቤት ነው፣ ለአንቺ የገዛሁልሽ ቤት ነውና አንዳንድ ችግሮች ስላሉ ሰሞኑን ያንን ልፈትሽ ነበረ፣ ግን ፈተናውን አልፈሻል። እንኳን ደስ አለሽ። ይሄ ቤት የአንቺ ቤት ነው። ለምንድን ነው ቆይ እንደዚህ ያደረከው? ለምንድን ነው የፈተንከኝ? በቃ አንዳንድ ጥርጣሬዎች ስላለብኝ መፈተን ፈልጌ ነበር። አንቺ ማለት ምን ጠርጥረኸኝ? ከማን ጋር ጠርጥረኸኝ? አንቺ የኔ መሆንሽን እርግጠኛ ለማድረግ በቃ አንዳንድ ነበሩ። እነዛን ፈተናዎች ትወጣለች አትወጣም የሚለው ልፈትንሽ ሰርፕራይዝ ነበረ። ለማንኛውም ሰርፕራይዝ ይሄ ቤት የኔና ያንቺ ነው። እንኳን ደስ አለሽ። በጣም ይቅርታ እንግዲህ በጣም ይቅርታ፣ በእውነት በጣም ይቅርታ ወንድሜ። አመሰግናለሁ በጣም ሁላችሁንም። እንኳን ደስ አለን። በእውነት አመሰግናለሁ እናንተንም። እንግዲህ ይሄ ይመስላል። ሰላም ፈተናውን አልፈሻል። እንኳን ደስ አለሽ። ከዛሬ በኋላ ልጁን እኮ በእናትህ እንዴት እንደመተውት ምንም ችግር የለውም። እንከሷለን። የሚደርሰው ከ2 ዓመት በኋላ ነው። ፊኒሺንጉን እኛ በፈለገው ዲዛይን እንሰራዋለን። በቃ ልክ እንደዚህ ነው። አይተሽዋል ግን በደንብ ቤቱ? አዎ በጣም ነው የወደድኩት። በጣም ነው የማመሰግነው። እንግዲህ ተመልካቾቻችን በጣም ያበደ ቆይታ ነበረ። የአቤላ የመጀመሪያ ቀን ጥፊ እኔ ላይ ደረሰ። ይሄን ሰሞን ባይዘው በጣም ተደራርቡኛል። ባለፈውም ተፈነከተ፣ አሁንም ጥፊ እና ደግሞ አሁን ልጅቷ ካለፈች የሰመር ሪል ስቴት ማናጀር ሰርፕራይዝ አደርጋቸዋለሁ ብሏቸዋል። የሰመር ሪል ስቴት ማናጀር ጋር ሄደን ደግሞ የሚለውን እንሰማለን። አብራችሁ የሽያጭ ቢሮአቸው ደርሰናል። እንግዲህ ማናጀሩ ምን ሰርፕራይዝ ሊያደርጋቸው እንደሆነ አላወቅንም። እንግዲህ አብረን ገብተን የሚፈጠረውን እናያለን። እሺ እንዴት ናችሁ? እንዴት ተሳካ? ምንድን ነው የተበለ ነገር? በጣም አሪፍ ነበረ። እንደፈለኩት አይደል? ኦኬ ሰላም ነው። ኦኬ ሰላም እንዴት ነሽ? አንቺ ነሽ በቃ ተፈታኝ። በጣም በእውነት በጣም ወደናል። ደስ ብሎሻል? በጣም ደስ ያላት መጋቴ አይደል? እኔ እንጃ በጣም ነው ደስ ያለኝ። በቃ በጭንቀት ውስጥ ነበር አይደል? ይሄን ነው ስፈልግ ነበር ታውቃለህ። እንደዚህ ይሆንልኛል ብዬ የምፈልገው ነው ያለው። ደግሞ አንተም ገና ወጣት ነህ፣ እሷም ወጣት ናት። ያው እንደዚህ አይነት ነገር አሁን በደስታ በፍቅር ነው ቤተሰብ መኖር ያለባችሁ እና ደስ የሚል ነገር ነው። እኛም ይሄን ነገር ነበር ፕሮፖዝ ያደርጋታል ስንል እሱ አይደል ግን ነገሩን አከበዱብን። እኛም ከዚህ በኋላ ማድረግ አንችልም። ቤት ሰጥተህ ነው ከዚህ በኋላ የምትሄደው። ሁሉም እንደዚህ ይሆናል ማለት አይደለም እና እዚህ ጋር ሁሉም እንደዚህ ይፈተናል ማለት አይደለም። እኔ ግን በቃ ለአንዳንድ ትንንሽ ነገሮች ብዬ ነው እንደዚህ ያደረኩት። ግን እውነት እንደምትወደኝ ገና ዛሬ ነው ያረጋገጥኩት። ሰላምዬ እኔም በጣም ወድሻለሁ። እኔም በጣም ወድሃለሁ። በጣም አከብርሻለሁ። በቃ እንግዲህ አሁን ምን ቀረሽ? ተረከብሽ። በጣም ትልቁ ነገር ይሄ ነው። በጣም ከዚህ በፊትም ባለፈውም ኦልሬዲ ወደኛ ጋር ሰመጥሩ ናችሁ ምናምን ተብሎ መጥቶ ጆይን አድርጎ ያለውን ነገር እየነገረኝ ነበረ። ሰላም የምትባል የምወዳት ልጅ አለች። በጣም ለእሷ ነው በቃ ወደፊት ብዙ ፊቸር እናስባለን ሲለኝ ስለነበር እንደዚህ አይነት ፈተና ምናምን ሲል በጣም ቅድም እየገረመኝ ነበር እና ትልቁ ነገር ደግሞ መሳካቱ ነው። አንተም አድማጭ ሰሚ ነህ። እኔም በዋናነት እንደ ካምፓኒ የሆነ ነገር ሀብት ቢያደርግ እነሱን ቀስ አድርጌ ማስታረቅበት እያንዳንዱን ነገር ሳስብ ነበር። ይሄን ማሳቡ ነበር እና በጣም ደስ ይላል። አሁን እኔም ደስ ብሎኛል።
በድርጅቱ ስም ደግሞ እናንተ ገና ወጣት ልጆች ናችሁ። ወደፊት ትዳር ኑሯችሁ ልጆች ኑሯችሁ እንግዲህ ቤቱን ነው ኦን አድርገዋል ኦልሬዲ። እንግዲህ እዛ ቤት ላይ ደግሞ በደንብ የትዳር የበረከት ያረፍ ቤት እንዲሆን ከፍ ያለ ቤት መሆን አለበት። ከባለ ሁለት ደግሞ ወደ ባለ 3 መሸጋገር ስላለበት በጣም ደስ ስላለኝ በሰመር ሪልስቴት ስም እንግዲህ ባለ 2 የነበረውን ወደ ባለ 3 መኝታ እንግዲህ እንዲሆን ደግሞ የሚጨመር ቅድመ ክፍያ የከፈልከው አለ ለባለ 2 ከዛ ላይ እንግዲህ የሆነ ብር አማውንት ይጨመራል። ያንን ድርጅቱ ራሱ በመቻ ወደ ባለ 3 መኝታ እንግዲህ ሊያደርግላችሁ እኔ ደግሞ ስራ ስለዚህ አንተን ሰፖርት ማድረግ ስለሆነ ስለዚህ ሰላምዬ በዚህ ሁኔታ እናንተ ይሄ ወጣትነት ይሄ ነው። በደንብ ቤተሰብ እንደዚህ ትዳር ላይ ወደፊት ቤተሰብ እንዲይዙ እንግዲህ በዚህ ሁኔታ በደንብ አመቻችተን እኛ አሁን የባለ 3 መኝታ ወረድ ሁሉ ተዘጋጅቷል። ያኛው ወደዚህኛው ታጥፎላችሁ አሁን ባለ 3 መኝታውን ውል ፈረማችሁ በሁለታችሁ ስም እንግዲህ ቀስ እያላችሁ ሁለተኛ ሶስተኛውን ክፍያ አብራችሁ እየሰራችሁ ደግሞ የምትቀጥሉበት ሁኔታ ይኖራል ማለት ነው። ትንሽ አስደንግጣችሁኛል እንጂ ደስ ብሎኛል። ስለዚህ አሁን ያው ቅጡን ፈርማችሁ ትሄዳላችሁ። ያኔት እንታና ያለውን ነገር በጣም ትልቅ ስጦታ ነው። በጣም ደስ ብሎኛል። ባለ 3 መኝታ የአቶሚክ ሚር ለታች ተሻምጨ ስለዚህ ይህንን በደንብ በጣም ደስ እኛ እናስታርቃለን ብለን ቤት እየሰጠን በጣም ይከብድ ነበር ስሜቱ በእውነት አይደለ? በእውነት መጨረሻው ደስታ ቢሆንም ትንሽ የማስጨነቅ ነገር ነበር። አዎ ይከብድ ነበር ስሜቱ። እንደነዚህ አይነት እንግዲህ ባለቤት እናንተም ወደፊት ስታገቡ እንደዚህ አይነት ባለቤት ነው የሚኖራችሁ የሚገባውና ደስ ይላል በጣም። አንቺን በጣም ጥሩ ሴት ነሽ። ወደፊት ትልቅ እንግዲህ ፊቸሪቲ የሚታሰብ ስለዚህ እንደምታዩት ይሄ ውላችሁ ነው እንግዲህ ያው አፕግሬድ ሆኗል ይሄኛው ማለት ነው። እንደምታዩት ይሄ እያንዳንዱ ውል ነው። ስለዚህ እዚህ ጋር የምትፈርሙ ይሆናሉ ማለት ነው። እውነት በጣም እናመሰግናለን። ይሄ ውላችሁ ነው እንግዲህ ሰላም ደግሞ መፈረም ስላለባት አመሰግናለሁ። ይሄ እንግዲህ ያው 10% ኦልሬዲ ድርጅቱ ከበር አድርጎ የጨረሰላችሁ ነው። የቤት ባለቤቱ ናችኋል። እንግዲህ 111 ካሬ ሜትር ላይ ያረፈ ባለ 2 መኝታ የነበረው ወደ 168 ካሬ ሜትር ላይ ያረፈ 3 መኝታ ሆኖላችኋል። እንግዲህ በጣም ይሄ ያሉት ነገሮች እናንተም በርቱ በደንብ እንግዲህ እናመሰግናለን። ሚኪ አትጥፉ እንግዲህ ቤተሰቡ ነው። እንግዲህ ተመልካቾቻችን የዛሬው ቪዲዮ ይህን ይመስል ነበር። ዛሬ በመመታቴ እስካሁን ድረስ ደስታ ላይ ነው። አንተማ አይስማው የሆነ ውርደት ነው የተወረደ። ሰመር ሪል ስቴት ድብቁ ካሜራን ብላችሁ ከመጣችሁ 25% ቅናሽ አደርግላችኋለሁ ብሏል። ስትመጡ ድብቁ ካሜራ ነው የመጣ ነው በሉ 25% ቅናሻችሁን አግኙ። ሪል ስቴት የመግዛት ፍላጎት ያላችሁ ሰዎች በጣም አሪፍ ናቸው። ቼክ አድርጓቸው። በ10% ቅድመ ክፍያ ማለት 25% ተቀንሶልን በ10% ቅድመ ክፍያ ኦልሞስት በነፃ እንደማለት ነው ቤታችሁ የምታገኙ። ያበደ ኦፈር ነው። ሰመር ሪል ስቴት ይመቻችሁ። ለእኛም ይሄን እድል ስለሰጣችሁ ለጠየቅናችሁ ጥያቄ ስላላሳፈራችሁን እናመሰግናለን። ስልካቸውን እዚህ ጋር እናስቀምጥላችኋለን። ይመቻችሁ።